ሁላችንም እንቁምና ሁለት ለሁለት እንያዝ። ገና ያልመጣልኝ ደርዝ አለ። ሻሃዳ ከማስ አሁን በልሳኖቻችሁ ጸልዩ፣ በመንፈስ ጸልዩ። ሂንታራሰካ ባጋቱ ከማት አልቫርዴ ከማቶባስ ራጂኒያ ማኩፋ ተካማዱላስ ሻባጋ ባጋባጋማ ያካስ ላባራ ባህዲ ጋባላ ጋቦራ ባባስ አጠገባችሁ ያለ ሰው እስኪ ሰማው ድረስ ጂማሃራ ባህራ ባህራ ያሊባራ ፊካኒ ከማቶስ ዋቺፋራ ባህራ በጋቦስ ይማቲ ከባሮሰ ከማ ሰማይ በዚህ ጉባኤ ላይ ይተርተር። ቀጥሉ ካሊጋባላ ባሻላና ባረባ አማቶ ባራ ሲካማቶ ባራ ያራጂኒያ ፓቮታ ከማቶራ ራባጂና ሃማኮቴ ከሜዲያ ኃይል ይለቀቅ። አንበሳውን የሚገድል ኃይል፣ መናን የሚያዘበው ኃይል፣ እባብን የሚይዘው ኃይል፣ መርዝን የሚያከሽፈው ኃይል፣ ወደ ዴስቲኒ የሚያሻግር ኃይል፣ ይህንን ማታ የበረከት የሚያረግ ኃይል ሻላባ ካፊና ዲያማታ እግዚአብሔር ድምጽ ያሰማኛል። የተዘጋውን በር መንገድ አድርገዋል። ሰው የለም እዚህ ቤት። የተዘጋውን በር መንገድ አድርገዋል። የተዘጋውን በር መንገድ አድርገዋል። ከሞን ይወላድ በኦፕን ስፒሪት ፎሎ አርጉ። ዛሃላ ካማ አንደበታችሁ ከፍታችሁ ቀጥሉ። አንደበታችሁ ከፍታችሁ ማቶራ ማቶራ አላሻግር ያለው ሁሉ ነቅለዋለሁ። ላባባባ ያከበደባ ዊንታራጂ ከበው በተከፈተ ሰማይ እግዚአብሔር ሆይ ዝናቡ ይለቀቅ ይሁን አለ። አሜን። በሄቪ አኖይንቲንግ እንደመጣው አውቀዋለሁ። ባዶ እጅን ከወጣ የምታሳዝነኝ አንተ ነህ። እሺ፣ ስለዚህ ንገሩት አጠገባችሁ ያለውን እንዳያመልጥ በሉት። ይሄ አኖይንቲንግ እንዳያመልጥ ተባባሉ። ኤቭሪባዲ ተባባሉ። ላይፍን የሚቀይረው አኖይንቲንግ እንዳያመልጥ በሉ። ሃሌሉያ። ይኸውላችሁ እማገለግለው ጌታ ምስክሬ ነው። በሚያውቁ ፊት ነው ስምህ የሚቀየርባችሁ። በሚያውቁ ፊት እግዚአብሔር መልክንም ስምህንም ይቀይረዋል። ቁጭ በሉ ቁጭ በሉ። ይኸውላችሁ በደንብ ስሙኝ። አሁን ይህንን ትምህርት ሳስተምር 39ኛ ሳምንቴ ነው። እነዚህን 38 ሳምንታት እምታገለው ኢየሱስ ክርስቶስ ወደ ምድር ሲመጣ አንድም ብርቱ ሰው ፈልጎ አይደለም የመጣው እያልኩ
አሁን አንተ ልታመልከው የመጣው አምላክ የጀግኖች አምላክ አይደለም። ደካሞችን ሰብስቦ ጀግና የሚያደርግ ነው። ስለዚህ በዛ 38 ሳምንት አሁን ጭራሽ 39ኛ እየቀጠልከ ነው። አዎ እኔ ሳስተምር እዚህ ቤት ውስጥ ብቻ እንደማላስተምር አውቀዋለሁ። እግዚአብሔር አምላክ ይሄንን መድረክ ቦሌ ሩዋንዳ ላይ ያለ አንድ አዳራሽ ውስጥ ያለ መድረክ አላረገው። እግዚአብሔር አምላክ ቸር አይደለ? ይሄን መድረክ የዓለም መድረክ ነው ያደረገው። አንተ እድለኛ ሆነ ከብዙዎች ቀድመት ሰማኛለህ እንጂ እዚህ ስላለ ብዙዎች ነው የሚሰሙት። ይሄን ነገ በቴሌቪዥን ከዛ በኋላ በቲክቶክ ከዛ በኋላ በዩቲዩብ ይቀጥላል። ይሄን ሁሉ ደግሞ ዴሊትና ብሎክ ላረገኝ በህልም ይቀጥላል። እኔን አለመስማት አይቻልም። በቃ ኢየሱስ ክርስቶስ ሃይማኖት ሁሉ ጊዜ የጀግኖች አምላክ ነው ብሎ ነው የሚነግርህ። ለዚህ ነው ሃይማኖተኛ ጋር ከሄድክ ተመልሰ መዘመር ይከብድሃል። በምን እጄ ነው ፊቱ መዘረጋው ትላለህ። በምን እግሬ ወደ ቤቱ ይሄዳለሁ ትላለህ። በምን አይኔ ነው አይኑን የማያው ትላለህ። ኢየሱስን ያዩ አይኖች ጠቅላላ የተበላሹ አይኖች ነበሩ። ኢየሱስን የጨበጡ እጆች ጠቅላላ የቆሸሹ እጆች ነበሩ። አንተ አንድ ደህና ሰው እኮ ነው ያጣሁት ሳጠና እየተዋቸው እኮ ሄዱ። እና ባለፈው ደጋግሜ ነግራችኋለሁ። ለምሳሌ ሰማርያዊቷ ሴት ጋር ሄደ። ብዙ ነው የሴትዮዋ እንከን። ሰማርያዊ ነች፣ 6ኛ ባል ላይ ነች። እሷ አይደለችም የመጣችው፣ ኢየሱስ ነው የመጣባት። ባለፈው ነገርኳችሁ። ቀራት ጋር ሄደው እነ ስምዖን ቤት እነ ዘኬዎስ ቤት ዛሬ ቤት ሳይጋብዘው ዛፍ ላይ ተንጠልጥዬ ሾፍ ላርግ ባለ እቤት እመጣለሁ ብሎት እቤት እንደ ማን ማለት ደና ሰው ቤቱ የማይገባውን ሰውዬ እንደምንም ነው ተቀብተሽ ትሄጃለሽ። እና ዛሬ ደጋግመን ስላነበብነው ሲምፕል የሚመስል ግን ኢየሱስ ኮሙኒኬት ካረጋቸው ከባድ ሰዎች መካከል ሉቃስ 5 ላይ ያለውን ሰውዬ ልንገራችሁ። ሉቃስ 5 ቁጥር 12 ኢየሱስም ከከተሞቹ በአንዱ በነበረ ጊዜ አንድ ለምጻም ሰው በዚያ ከተማ ነበር። ይህም ሰው ኢየሱስን ባየው ጊዜ በፊቱ ተደፋና ጌታ ሆይ ብትፈቅድ እኮ ልታነጻኝ ትችላለህ አለው። ኢየሱስም እጁን ዘርግቶ ዳሰሰውና እፈቅዳለሁ ንጻ አለው። ወዲያውም ለምጹ ጠፋለት። ኢየሱስም ይህን ለማንም አትናገር፣ ነገር ግን ሄደህ ራስህን ለካህን አሳይ፣ ለነሱ ምስክር እንዲሆንም ስለ መንጻት ሙሴ ያዘዘው መስዋዕት አቅርብ ሲል አዘዘው። ካለባቸውም ደዌ ለመፈወስ ብዙ ሰዎች ይሰበሰቡ ነበር። ኢየሱስ ግን ብዙ ጊዜ ወደ ገለልተኛ ስፍራ ወጥቶ ይጸልይ ነበር። ስሙኝ፣ ይሄ ሰውዬ ማቴዎስም ጽፎታል፣ ማርቆስም ጽፎታል። አሁን ለኛ ስናነበው ሲምፕል ነው። አንድ ለምጻም ሰውዬ መጣ፣ ኢየሱስ ጋር ተደፋ፣ ኢየሱስ ዳሰሰው። ሲምፕል ነገር ነው፣ ኖርማል ነው የሚመስለው። ኖርማሊ ለምጽ የሚለው የተለያየ ቆዳ በሽታ ነው። በደንብ ስሙኝ፣ እየሰማው ነው የሚል አሜን ይበልኝ። ኢየሱስ በምድር ላይ በነበረ ጊዜ ከተጻፉት ታሪኮች 2 ጊዜ ለምጣሞች አግኝተውታል። አንድ
ጊዜ 10 ለምጣሞች ከከተማ ተገለው ቢኖሩ በከተማ ዳር ሲሄድ ከሩቅ አይተው ጮኸው ምሕረት ያገኙአሉ 10 ለምጣሞች። የዚህኛው ግን የሚለየው እነዛ በሩቅ ነው ያውቃሉ ኃጢአታቸውን። ይሄ ግን ተጠግቶ ተደፍቷል፣ ተዳሷል። ምን ማለት እንደሆነ አንዴ ትንሽ ይውልኝ ለምትጽፉ ሰዎችም ይጠቅማቸዋል። በብሉይ ኪዳን ወይም ደግሞ በአይሁድ ስርዓት አንድ ሰው ለምጥ ያዘው ማለት እግዚአብሔር ተቆጥቶታል ማለት ነው። ደግሞ ዝም ብሎ አይደለም። እግዚአብሔር የረከሰን ሰው ምልክት የሚሰጠው በለምጥ ነው። ለምሳሌ ታስታውሳላችሁ አሮንና ማርያም በሙሴ ላይ ባሙት ጊዜ እግዚአብሔር ሶስቱንም ስብሰባ ጠራቸውና እርኩስነቷን የሚያመለክት ለምጥ ነው የሰጣት። እግዚአብሔር ሰውን አልቀበለውም ሲል የሚሰጠው ምልክት ትክክል ነው። አሮንን ለምን ማረው ሌላ ጊዜ ነግራችኋለሁ። እሱን አይደለም ማስተምሩ ዛሬ። ዘሌዋውያን ምዕራፍ 13 ቁጥር 45 ላይ ቅዱስ ያንብብልኝ። እንዲህ ያለ ተላላፊ በሽታ ያለበት ሰው የተቀደደ ልብስ ይልበስ፣ እሺ ጠጉሩንም ይግለጥ። አሁን ይኸውልህ እግዚአብሔር ነው ከላይ ትንሽ ከፍ ብላ አንብቡ። አንድ ሰው የራስ ጠጉሩ ካናቱ አልቆ መላጣ ቢሆን ንጹህ ነው። ጠጉሩ ከፊት ለፊቱ ተመልጦ ራሰ በራ ቢሆን ንጹህ ነው። ነገር ግን በመላጣ ወይም በበራው ላይ ነጣ ያለ ቀይ ቁስል ቢወጣበት ያ ከመላጣ ወይም ከበራው የወጣ ተላላፊ በሽታ ነው። እሺ ካህኑ ይመርምረው። በመላጣው ወይም በበራው ላይ ያበጠው ተላላፊ የቆዳ በሽታ የሚመስል ነጣ ያለ ቁስል ከሆነ ሰውየው ደዌ ያለበት እርኩስም ነው። ሰውየው ደዌ ያለበት እርኩስም ነው። ምልክት ነው፣ የርኩስነቱ ምልክት ነው። የማናቀው እግዚአብሔርን ያስቀየመበት ጉዳይ ውጤት ነው። ያ እኛ የምናቀው ላይ ያለውን ነው፣ ቆዳው ላይ ያለውን ነው። ሊፐርሲ ሊሆን ምንድነው የተለያየ ብቻ ቆዳ በሽታ ሊሆን ይችላል። ግን ሰውየው ላይ ያ በሽታ አፍጥጦ የመጣው እኛ በባላየነው ጉዳይ ሰውየው ከእግዚአብሔር ጋር ተጣልቷል። እግዚአብሔር ራሱ ነው እኔ እማመጣበት ምልክት ነው፣ እርኩስ ነው። በዚህ ምክንያት ሰውየው ምን ያድርግ? ሰውየው ደዌ ያለበት እርኩስም ነው። በራሱ ላይ ካለው ቁስል የተነሳም ሰውየው እርኩስ መሆኑን ካህኑ ያስታውቅ። እሺ እንዲህ ያለ ተላላፊ በሽታ ያለበት ሰው የተቀደደ ልብስ ይልበስ። አሁን ስሙኝ፣ ይሄ ሰውዬ ምን ያደርጋል? ፋሽን መስሏል የተቀደደ ጅንስ። እሺ የተቀደደ ልብስ ይልበስ ምልክት ነው። ከዛስ በልብስ ብቻ አለም ቀጥለ ጠጉሩንም ይግለጥ። ጠጉሩንም ይግለጥ፣ ቁስሉ ይታይ እስከ አፍንጫውም ድረስ ተሸፋፍኖ እርኩስ ነኝ እያለ ይጩህ። አሁን ሰውየው ምንድን ነው የሚለው? እርኩስ ነኝ እያለ ከከተማ ይወጣል። ተተለተለውን ለብሷል። ምን ማለት ነው? እንዳነኩኝ የነካኝም ይረክሳል፣ ያቀየ ሰላም ያለኝም ይረክሳል። ዞር በሉ እያለ ነው የሚሄደው። ሸላስ በደንብ ስማኝ። ይሄ ሰውዬ ሲመጣ አንደኛ እቺንም ጩኸት የሚጮህ ከከተማ እስኪወጣ ነው። ሲመጣ ና ቅዱስ ሁለታችሁ ዛጋ ቁሙ። ሰውየው እርኩስ ነኝ እያለ ሲመጣ የሚሸሹት ይሸሹታል። ገና በአይኑ ያየ በልብሴ ደንግጦ ይሸሻል። አይኑ ያላየ በድምፅ ያስደንግጮ ይሸሸኛል። ምንድነው ምለው? እርኩስ ነኝ። አየህ ሲሸሹ አሁን ቢወዱኝም ይጋባል እርኩሰቴ። ያክስቶቼ ልጆች ቢሆኑም ሊረክሱ ነው። የሚጋባ ነው እርኩሰቴ። የነካኝ ይረክሳል። ቤታቸው ይጽዳ ይላል።
ካህን ቤታቸው አይግባ ይላል። ተባረኩ። ስለዚህ ኢየሱስም በመጣ ጊዜ ለምጣሞች ከከተማ ውጪ ናቸው። ታስተውሳላችሁ አንድ ጊዜ ነገ በሰማሪያ ብሎ ትንቢት የተናገረ ጊዜ አራቱ ለምጻሞች ከከተማ ውጪ ነበሩ ይላል። እርኩስ ነኝ ብለው የወጡ እኮ ናቸው። የእንጀራ ዜና ይዘው የመጡት አረ ለናገርባችሁ ለሸሿችሁ የእንጀራ ዜና ትሆናላችሁ። ወይ ከማሃጦስ አሁን ይኸውልህ የትንቢት መንፈስ እየመጣኝ አንዴ ጩህና የዘሮቼ በረከት ነው ይበል። አሁን ይሄንን ሰውዬ ካልጸዳ ወደ ከተማ አይመጣም። መጽዳቱንም ካህን አረጋግጦ ነው የሚያመጣው። አንድ ጊዜ ንዕማን ሊጸልይለት ኤልሳ ጋር መጥቶ ታስተውሳላችሁ። ወደ ቤት እንኳን አላስገባውም። ኤልሳ አላስገባው። ባለስልጣንም ቢሆን ሂድ ዮርዳኖስ ብቅ ጥልቅ በላል። ንዕማን ወዲያው የተበሳጨ መጥቶ የሚዳስሰኝ መስሎት ነበር አለ። አይዳስስህም ነብይ፣ ማንም አይነካህም። አንተን ነክቶ ማን ነው አንተን ርኩሰት የሚወስደው? የፈለገ ባለስልጣን ብትሆን ወርቅ ጭነህ ብትመጣ አንተን ነክቶ ርኩሰትን የሚካፈል ሰው የለም። ማላሻ ስንቱ መሰለ እንዲህ አለ ሸሆድጋ ስንቱ እኮ ነው ስንደርስ እንዲህ አለው የደነገጠው። አማካባሃታ ብራዳ ጋቦዳ ከማ አረ ኢየሱስ ያድናል። ኢየሱስ የመጣው አንተ ጋር ልቀጥል። አንድ ቀን ኦዛን የሚባል ንጉስ ታስታውሳላችሁ። በቤተ መቅደስ ገብቶ ለማጣን የሞከረ ጊዜ ፊቱ ላይ ለምጥ ሲታይበት ንጉስ ቢሆን እንኳን ገፋፍቶ አስወጡት ይላል። ከዛ ቀጥሎ ወደ ቤተ መንግስት አልተመለሰም ይላል። ባለስልጣን ብትሆን ሀብታም ብትሆን ማንም አይቀበልም ከዚህ ርኩሰት ጋር። እግዚአብሔር ግን ለሙሴ ሕጉን ከመስጠቱ በፊት አንድ ቀን እንደዚህ አለው፣ ወደ ፈርዖን ልካለሁ፣ ምልክት ስጠኝ አለው። የመጀመሪያው በትርህን ጣላት አለው። እባብ ሆነች ሸሻት። ወዲያው ያዛት አለው። ሲይዛት ደግሞ በትር ሆነች። ሁለተኛው ምልክት እጅህን ብብት ውስጥ ከተው አለው። ሲከተው ለምጥ ሆነ። ሲወጣ የራሱን እጅ ጠለው። ደግመህ ከተው አለው። ንጹህ ሆነች። እግዚአብሔር እየነገረው ነበር። እርኩስም ንጹህ ማድረግ የምችል እኔ ነኝ እያለው ነበር። እኔ ደቂቃ አይፈጅብኝም የረከሰውን ለማጽደቅ፣ የተበላሸውን ለመመለስ፣ የተገለለውን ለማክበር። ለሆነ ሰው ዛሬ ይሄ ኃይል ይሆንለታል። ሌጋ ጋማሃዱጋ ለዚህ ነው ጳውሎስ ሮሜ 8 ላይ የሚያጸድቅ እግዚአብሔር የሚኮንን እግዚአብሔር። እንግዲህ እግዚአብሔር ከኛ ጋር ከሆነ ማን ይቃወመን? አላሃላሃላ ጋባሃራ ባህዳ ሻባሃዳ ጋባ ልተነብይ ነው። በቅስፈት የሆነ ሰው ሽታው ይቀየራል። በቅስፈት እግዚአብሔር ስሙን ይቀይረዋል። ራዳ ሀላባ ሹንካባ ጋታካማ ቶቫስ ይሄ ሰውዬ አንድ ብርሃን አግኝቶታል። እናቱ እንደሸሸችው ኢየሱስ እንደማይሸሸው፣ ጓደኞቹ እንደሸሹት ኢየሱስ እንደማይሸሸው፣ ሰው በር እንደዘጋበት ኢየሱስ እንደማይዘጋበት አንድ ያመነው ፍቅር አለ። ሃታካባ ቶፌሳ አላሃርዲ ኬፔኒያስ ይኸውልህ አገር ጉድ ይላል። ይሄ ክብር ቤት ይገባል። የሚያውቅ ሁሉ ግራ ይጋባል። የሆነ ክብር ቤት ይገባል።
እማገለግለው ጌታ ምስክሬ ነው። ስማቸው የክብር ቦታ የሚጻፍ ሰዎች እያየሁ የከበረ ቦታ ስማቸው የሚጻፍ ሰዎች እያየሁ ላፓፋቴ ከማቴማ ጃባሃራፋ ዲያባ ሰዎች ቫሉ ያላረጉ ቦታ መቼም ትገባበታለህ ያላሉት ቦታ ትደርስበታለህ ያላሉት ሰፈር ኢየሱስ ጎትቶ ሲያደርስ እያየሁ ይሄን ኢየሱስ ነው ታዲያ ደና ሰው ነው የሚፈልገው የምትለኝ? እሱም አገልጋይ ሆነ እንዴ? እንዲህ የሚባሉ ሰዎች ብቻ ናቸው እኮ የሚቀቡት። ላሻባሃታስ ቆይ አንድ ቀን ጴጥሮስ ማለት ደንበኛ አይሁድ ነው እና ቆርኔሌዎስ የሚባል ሰው የሐዋርያት ሥራ ምዕራፍ 10 ላይ እግዚአብሔርን ይለምነዋል። አሁን ጴጥሮስ ስምዖን የሚባል ቆዳ ፋቂ ቤት ላጥ ብሎላል። መልአክ ቆርኔሌዎስ የሚባል አሕዛብ ቤት ገብቷል። ይኸውልህ ቆርኔሌዎስ ይጸልያል፣ ምጽዋት ይሰጣል። የቆርኔሌዎስ ጸሎት ወዴት ነው? አሕዛብ ወደ አምላካቸውና ወደ አሕዛብ አምላካቸውና አይደለም። ቆርኔሌዎስ እንግዲህ ምን ላርግ መጽሐፉ ነው። ቆርኔሌዎስ አሕዛብ ነው። ወደ የትኛው አምላኩ ነው የሚጸልየው? እሱ ቆርኔሌዎስ ሲጸልይ የመለሰለት የኔ አምላክ ነው። ሰው ከእግዚአብሔር ጋር ያለውን ግንኙነት nobody knows even እኔና እግዚአብሔር ያለንን ሃይሜ አታውቀው። ሚስቴ አይደለች she know my everything ጋር she don't know the deal እዚህ ውስጥ ያለችዋን ዲል አሮን ነው። እዚህ ጋር ያለው አብሮኝ የሚያገለግሉ ሰዎች ከእግዚአብሔር ጋር ያላቸውን ዲል በተኛበት እግዚአብሔር ሸማ ወረደና ሸማው ላይ አይሁድ ርኩስ የሚለው ማዕት እንስሳል አሳማ ሊኖር ይችላል፣ እባብ ሊኖር ይችላል፣ አዞ ሊኖር ይችላል። ሸኮና ድፍን ንገረኛ ፓስተር አሌክስ ፈረስ እማመሰኩ እማመነጅጉ ጠቅላላ በሸማ ወረደና ብላሉ። እኔ በደምሱ እዩት ራይቸስነሱ የግል ጽድቁን ለእግዚአብሔር ያስረዳ። እኔ ከልጅነቴ ጀምሮ የረከሰ በልቻ አላውቅም። አንተ እግዚአብሔር በጸጋ ጉዳይ እንዴት ድርቅ ብሎ እንደሚሟገተኝ ደገመና አለኝ አርደብላል። እግዚአብሔር ያጸደቀውን አንተ ርኩስ የምትል ማን አለው? ይሄም ድምፅ 3 ጊዜ ወደ እኔ መጣል። 3 ማን አንተ ሰውን ርኩስ የምትል የሚል ድምፅ 3 how is it serious? 3 ነው የደገመው። ተከራክሮ ነው ያሳመነው። ለቀጥል ግራ እንዳይገባ አንዳንድ የሰፈሩ ልጆችን እዛ አግኝታቸው ቤት በኩል ገቡ። በኢየሱስ ነው። በኢየሱስ ሲገቡ ግን አንተን አይደለም የሚያስፈቅዱ። እየሰማህ ነው? ይሄ ድምፅ 3 ጊዜ ደጋግሞ ወደ እኔ መጣል። ከእንቅልፌም ስባንን ቤቱ የመጡ እንግዶች ነበሩ። ሲሄድ አለ ቤቱ ሄደ። ቆርኔሌዎስ ቤት ጌታን ተቀበለ፣ ጸለየ። አሁን ስሙኝ፣ ምዕራፍ 11 ላይ ከሰሱት። 11 ላይ አሕዛብ ቤት ገባህ ብሎ ከሰሱት። እንደዛ ቤት ትገባለህ፣
ጴጥሮስ ማስረዳት ጀመረ። ምዕራፍ 11 ላይ እኔም እኮ አልሄድም ብዬ ነበር፣ ሸማ ዘረጋ ብላ አለኝ። ኧረ እኔም ከልጅነቴ ጀምሮ በልቼ አላውቅም ስለው እግዚአብሔር ያጸደቀውን አንተ የምታረክስ ማን አለኝ። ይሄም ድምፅ 3 ጊዜ መጣ ወደ እኔ። ከዛ ነው የሚገርመኝ፣ ገብቼም ወንጌል በነገርኩት ጊዜ በእኛ ላይ በመጀመሪያ እንደወረደው ያ መንፈስ እዛም ቤት መጥቶ አረጋገጠ። the same spirit ራኤል ማመን ቢያቀታችሁ የኛን ልሳን አወራውኩ። እስቲ አንብበው ቅዱሴ አንብበው። ሄይ ካላሻባ እኔ ጸልያለሁ በእኛ ላይ እንደወረደው በኦርቶዶክስ ይወርዳል። አሜን። በደም ጩና አሜን ባለ በእኛ ላይ እንደወረደው በካቶሊክ ይወርዳል። አሜን። ቀጥለ ሐዋርያት ሥራ ምዕራፍ 11 ቁጥር 4 ጴጥሮስ ግን እንዲህ ሲል ነገሩን በቅደም ተከተል ያስረዳቸው ጀመር። እሺ በኢዮጴ ከተማ ስጸልይ በተመስጦ ውስጥ እያለሁ ራእይ አየሁ። ባይዘ የሚያስረዱት አሕዛብ ገባህ ብለው ከሰውት ነው። አንዳንድ እኮ በራእይ የገባንባቸውን ቤቶች ለሰው ማስረዳት ከበደን። ለዚህ እኮ ነው ጌታ ጂፒኤስን የማይወዱን የሚጣሉን ሰዎች በህልም እያሳየ የሚልክልን። ራእይ አይተህ ይከሳል ሰው። ሰው በራእይ ነው ሄደው ከዛ ሲከሱት ያስረዳል። እሺ ቆይ ሲያስረዳ ምን አለ? ተከሶ ነው እንግዲህ እዚህ ጋር አሁን የአብያተ ክርስቲያናት ጉባኤ ህብረት ምናምን ብቻ ከሰውት ቀጥልልኝ እንጂ በኢዮጴ ከተማ ስጸልይ በተመስጦ ውስጥ እያለሁ እሺ ራእይ አየሁ እና ምን አለ? ትልቅ ጨርቅ የሚመስል ነገር በአራት ማዕዘን ተይዞ ከሰማይ ወደ እኔ ወደ ነበርኩበት ቦታ ሲወርድ አየሁ። እሺ አተኩሬም ይህን ነገር ስመለከት 4 እግር ያላቸው እንስሳት፣ የዱር አራዊት፣ በምድር የሚሳቡ ፍጥረታትና በሰማይ የሚበሩ አእዋፍ አየሁ። በዚህ ጊዜ ጴጥሮስ ሆይ ተነሳ፣ አርደ ብላ የሚለኝን ድምፅ ሰማሁ። ይሄ ድምፅ ስንት የመጣ? እኔም ጌታ ሆይ ይህማ አይሆንም፣ እኔ እርኩስ ወይም ያልተቀደሰ ነገር ፈጽሞ ወደ አፌ ገብቶ አያውቅም አልኩ። እሺ ያም ድምፅ ዳግመኛ እግዚአብሔር ንጹሕ ያደረገውን አንተ እንደ እርኩስ አትቁጠረው ሲል ከሰማይ ተናገረኝ። እሺ ይህም 3 ጊዜ ተደጋገመ። 3 ጊዜ ከዚያ ሁሉም እንደገና ወደ ሰማይ ተወሰደ። እሺ ልክ በዚያው ሰዓት 3 ሰዎች ከቂሳሪያ ወደ እኔ ተልከው መጥተው እኔ ባለሁበት ቤት ደጅ ላይ ቆሙ። እሺ መንፈስ ቅዱስም ምንም ሳላወላውል ከነርሱ ጋር እንዲሄድ ነገረኝ። እሺ እነዚህም 6 ወንድሞች ከኔ ጋር ሄዱ። ወደ ሰውየውም ቤት ገባን። እርሱም መልአክ በቤት ውስጥ ቆሞ እንደታየውና እንዲህ እንዳለው ነገረን። ወደ ኢዮጴ ሰው ልከ ጴጥሮስ የተባለውን ስምዖንን አስጠራ። እርሱም አንተና የቤት ሰዎች ሁሉ የምትድኑበትን ቃል ይነግርሃል። እኔም ገና መናገር ስጀምር መንፈስ ቅዱስ መጀመሪያ በእኛ ላይ እንደወረደ ሁሉ በእነርሱም ላይ ወረደ። በዚህ ጊዜ በአንተ ላይ እንደወረደ የወረደባቸው ይኖራሉ። አልገባህም እንጂ አንድ ቀን ኢየሱስ ክርስቶስን መጥተው እንደዚህ አሉት፣ አጋንን ሲያስወጡ አገኘናቸው አሉት ደቀ መዛሙርቶቹ። አጋንን ሲያስወጡ አገኘናቸው። እየሰማችሁ? ከዛ ከኛ ጋር ስላልነበሩ ከለከልናቸው። እንዴ የኛ ቸርች ስላልሆኑ ከለከልናቸው። ምንድነው ያስወጡት? ስለዚህ የኛ ግሩፕ ስላልሆኑ ተውት፣ ታዋጋንንቱ ተውት። እዚህ ቤት መጣ አንድ ቀን አንድ ሰው ለአመታት የጫት ነጋዴ ነው፣ አከፋፋይ ነው፣ ማስተርስ አለው። ማስተርስ በህግ ማስተርስ ከአዋሳ ነው የመጣው። ዳኛ ነበረ። ዳኝነቱ ትቶ አዋሳ ከተማ ውስጥ ጫት አከፋፋይ ነው። መጣ እዚህ ከሚስቱ ጋር ነው የመጣው። ሆቴል ጫት አጋድሜ ነው የመጣሁት አለ። ከዚህ ወጥቶ ሊቅም
አንድ ጫት ነጋዴ አለ አለኝ ጌታ። እኔ ነኝ አለ። ቪዲዮ አለ ዩቲዩብ እዚህ ጋር ነበር የተቀመጠው። ገላግያለሁ አለው ጌታ። አቆመ፣ ማከፋፈሉን አቆመ። ሚስቱ ልጅ የላትም ነበር። ጸለይኩ፣ እግዚአብሔር ልጅ ሰጣት። የሚገርማችሁ ከዛ በአመቱ ልጁን ይዞ ምናምን ሲመሰክሩ ያለው ነገር አረሰው። እናንተ ጴንጤዎች ታሳዝኑኛላችሁ አለ። ሰፈር ውስጥ ከተማ ውስጥ ጫት አከፋፋይ እዳ ያለባቸውን ሁሉ ትቶላቸዋል፣ አቁሟል። ታሳዝኑኛላችሁ እናንተ ጴንጤዎች አለ። እኔ ጎረቤቴ አንድ ጴንጤ አለ፣ የቆየ ጴንጤ ነው። አብረን መጸለይ ጀመርን አለ። ከዛ ቦርቦር ለጄፒኤስ እየሄደ አካውንት ውስጥ ያስገባል። ተዋታ አስገባ፣ እነሱ ሌቦች ናቸው አለኛል። ሰውየው የስንት ዓመት ነው? ስንት ዓመት ነው? 30 ምናምን ዓመት የጫት ሱስ የተገላገለበትን ቤት ሌባ ነው ይለዋል። በጣም ነው ያዘንኩት ያለው መጥቶ እዚህ አለ፣ ዩቲዩብ ላይ አለ ቪዲዮ። ከኛ ጋር ካልሆኑ አይዳኑ፣ ከኛ ጋር ካልሆኑ አይቀቡ፣ ከኛ ጋር ካልሆኑ አጋንንት ያስወጡ። በየሳምንቱ እዚህ ቤት ከ50 ሰው በላይ ጌታን ይቀበላል። እዚህ በመቀበሉ የሚናደድ ሰው አለ። ተው ግድ የለህም። በእኛ ላይ እንደወረደው ነው በእናንተ ላይ ወረደው። the same spirit ነው። ተው። ለማንኛውም እዚህ ጋር በደንብ እንድታሰብሩ የሚፈልገው እግዚአብሔር እርኩስ ያላለውን አንተ እርኩስ አትበል። አጠገባችሁ ያለውን ሰው በሉልኝ፣ ድገሙና ንገሩት። አትበል። ተወው። ልቀጥል። እሺ። ይሄ ለምጻም ሰው ወደ ኢየሱስ ቀረበና የመጀመሪያ ጥያቄው ብትወድ ነው ያለው። እኔ ባነበብኩላችሁ ብትፈቅድ ነው። ብትወድ ማለት የማዳን ችሎታን አልጠራጠርም። I'm questioning ምጠይቅህ ፍቅር አለህ ወይ ለኔ? ሃያሳ አንተ መፈወስ እችላለሁ። ትወደኛለህ ወይ ግን? እኔ ትወዳለህ? ሻሃዳስ አው እምጠይቅህ ፍቅርህን ነው። እምጠይቀው ፍቅርህን ነው። የችሎታ ጉዳይማ ትችላለህ። ፍቅር ካለ ለኔ ወይኔ ኢየሱስ ሸማሃዳስ ኢየሱስ መጀመሪያ ቀረበና ነው አይደል ቢለው ወየው ፍቅሬን ላሳየህ አለው። ፍቅሬን ላሳየህ ጠጋ። ማንም ስትመጣ አይደል እንደሚሸሽ፣ ማንም ስትመጣ አይደል የሚበተነው። ጠጋ ማሃናካማ ማቀረበህ እናትህ ትታየለ እንዴ? ሚስትህ ትታየለ እንዴ? ዘሮች ዘመዶች ትታየለ? ይሄው ጠጋ ማናማ ፍቅሬን ላሳየህ፣ ፍቅሬን ላሳየህ፣ ፍቅሬን ላሳየህ። ያንተ ርኩሰት እኔ ላይ አይጋባብኝም። የኔ ጽድቅ ግን አንተ ላይ ይጋባባል። ያና ሀዳ ባዳ ያንተ ነውር ወደ እኔ አይመጣም። የኔ ጽድቅ ግን ወደ አንተ ይመጣል። ላሳየህ ና ላሳየህ። ቀረበና ዳሰሰው ይላል። ወይኔ አገር እኮ ነው የሚደበላለቀው። አንድ ለምጻም ሰው የዳሰሰ ነው መምህሩ። ዳሰሰውና ሻሃዳሃዳ ዳሰሰውና ወዳለሁ። ያንተ ታሪክ እንዲቀየር ወዳለሁ። ያንተ ኑሮ እንዲቀየር ወዳለሁ። ይኸውላችሁ ልክ እንደ ሆስፒታል አንድ ለምጣም ሰው መንጻቱን ቼክ የሚያደርገው ካህን ጋር ሄዶ ነው። ሂዳለሁ ቼክ አድርጋለሁ። ይሄ ኢየሱስ ነው እንጂ ኢየሱስ
ይህን ጌታ ታዲያ ትቶ ይሄዳል ትለኛል? ይህን ጌታ ተለየው ትለኛል? የት ይሄዳል? መጀመሪያ ማድረስ አድርጎ የመጣው እኔን ነው። ማንም እንደማይፈልገኝ አውቆ ጥቅም እንደማልሰጥ አውቆ የተገለልኩ መሆኔን አውቆ እኔን ሰውን ራሱን አምኖ በደቂቃ እንደሚያነጣው አምኖ ያን ለምጣምች በሰከንድ እንደሚቀይረው አምኖ ነው የመጣው። ኢየሱስ የመጣው ወደ አንተ ነው። አንቺ ጋር ነው የመጣው። ኃይል የሌለው ሰው የሚባረርበት ቤት አይደለም ይሄ ቤት። ኃይል የሌለው ሰው የሚሾምበት ነው። ይኸውላችሁ ይሄ ለምጣም ሰውዬ ከዚች ደቂቃ በኋላ ልታገለው የምትችልበት ፐርሰናሊቲ የለው። ከዚህ ደቂቃ በኋላ የምትከሰው ክስ የለም። ነው ላይ ከከተማ ገፍተህ ልታስወጣው አትችልም። እርኩስ ነኝ የሚል ልብስ የመልበስ ግዴታ የለበትም። ካሁን በኋላ ድምፁም እርኩስ ነኝ እያለ አይደለም የሚያወጣው። ኢየሱስ የመጣው እናንተ ጋር ነው። አንተ ጋር ነው የመጣው። አንቺ ጋር ነው የመጣው። የመጨረሻ ጸሎት ልጸልይ። ዛሬ ማታ እንደተናገርኩ ልብሳችሁን የሚያስቀይራችሁ እጅ ቤታችሁ ይገባል። ታሪካችሁን የሚያስቀይር እጅ ቤታችሁ ይገባል። የዚህ ለምጣም ሰው ስም ታሪክ ልብስ እንደተቀየረ የሰራዊት ጌታ እግዚአብሔር ሁለመናችሁን ይቀይረው። ተናግሬባችኋል። ይሁን አለ። ከፍታ የእናንተ ነው።